ዳጣ እህትሽ ነች። የዳጣ አባት እኔ ነኝ። ኧረ ጥሩ አይደለም። ሜቢ ጥሩ አይደለም፣ በጭራሽ ጥሩ አይደለም፣ በጭራሽ። ማርቲ ሴኩሪቲ ነው። አረ ገዛኸኝ ንጉሱ ነው የምባል። ማርቲዬ ሶፋኒ ደግሞ እንዳያ ጭንቅላት ላይ አድርገህ እንዳታመጣ መጎተቻ አለው። እንዴት እንዳያ ማለት እንዴት? ደግሞ በጣም አምሮብሻል። እና ለምን አንዱን ሀብታም አግብተሽ እኛንም አታስጨፍሪ ነው? እሺ አክስቴ አስጨፍራችኋለሁ። ኦይ ማርቲ ምንድን ነው እያደረገች ያለችው? ቤቱን የእርዳታ ድርጅት አደረገችው እኮ። ሰው የእኛንም ልጆች እዚህ እናምጣቸው እንዴ? ቆይ ግን የዚህ ሀገር ሰዎች መቼ ነው የምትሰለጥኑት? እንዴት ፀጉር ሳይሸፈን ይሰራል? ማይ ጋድ! ሂጂ። እሺ ይቅርታ። ትዕግስቱን ስጠን ከማለት ውጭ ምን ይባላል? ውድ ቤተሰቦች እንዴት አያችኋት እቺ ልጅቷን ወይም የወይዘሮ ማርታን እህት? ገና ከመምጣቷ እኮ ቤተሰቡን አተራመሰች። ወይ መከራችን ጎበዝ! ምኑን ተምን እናደርገው? የሚያዝ የሚጨበጠው ጠፋ። ቤተሰቡን ገና ከግቢው በር ጀምራ ማተራመሷን ቀጥላበታለች። ገና ለገዜን ከመጀመሪያ በር አስጀምራ እንግዲህ ለሰላምታ እጁን በዘረጋበት ሰዓት ላይ አሳፍራ መልሰዋለች። እንቁሱን ብቻ ሳይሆን ማርታንና ደረጀም አፍረዋል፣ ደንግጠዋል። ምክንያቱም እንደዚህ አይነት ሪአክሽን ትመልሳለች ተብሎ አልታሰበም። የሚገርመው ደግሞ የልጅ እናት ናት። አይገርማችሁም? ከዛ መጣ ደግሞ ውሃን ሰላም ስትል ጓደኛዋን ምጥንን ሰላም ማለት አልፈለገችም። ምንድናት እቺ ደግሞ ኮተት ብላ ተሳደበችው። ገዜን እንዳህዮቹ በጭንቅላት እንዳተሸከመው ሻንጣይና ወርደህ በእጅ እየሳብክ አምጣ ብለዋለች። በጣም ነው የተቀየመው ገዜ። በጣም ነው ሞራኑ የተነካው። አንዳንድ ሰዎች ተንቀባረን ተንበጣረርን ብለው የሰው ሞራል ለመንካት ምን ያክል ርቀት እንደሚሄዱ በጣም አይገርማችሁም? ገና ስትመጣ ለካ ይባሳል። አብይል ልናመሰግን እኮ አሁኑ ዳርዳር አልን ጋይስ። ለካ ማለት አንድ ነገር ትዝ አለኝ። የሆነ አንድ ሰው ሲጠይቅ አጭር ሰው ረጅም የሚሆነው መቼ ነው ተባለ ማለት ነው። አጭር ሰው ረጅም የሚሆነው መቼ ነው? እስኪ መልሱልኝ። በመጀመሪያ እኔ ከመመለስ በፊት መልሱ ምን መሰላችሁ ጋይስ? ከሱ ያጠረ ሰው ሲያገኝ። ገባችሁ አይደለ? አጭር ሰው ረጅም የሚሆነው ከሱ ያጠረ ሰው ሲገኝ ነው። ረጅም ሰው አጭር የሚባለው ማን ነው? ከሱ የረዘመ ሰው ሲገኝ ነው። ለካ ክፉ ሰውም ክፉ ደግ ሰው ሊሆን የሚችልበት ታይም አለው። ምን ከሱ የከፋ ሰው ሲገኝ አስባችሁታል? በጣም ነው የሚገርመው። እንዴት አያችሁት? የምር ማለት ነው። አብጌልን ይቹሻ ይች ክፉ ምናምን ስንት ለካ ይባሳል። እንግዲህ ታብጌል ሪስፔክት ዲስሪስፔክት ሰውን የሚያደርግ የለም። ለዛን ሰራተኛ ምናምን ዳጣን ራሱ አንቺ የጎዳና ምናምን በቃ ኤቭሪቲንግ ኢቭን ናታን ራሱ አንተ ተፈለከ እዚህ እኔ እኮ የቤተሰቦች ቤት ነው ቤተሰብ እንኳን የሌለህ ምናምን ከኛ ጋር ተጠግተምት ነው ምናምን ብላ ሞራል ለመንካት የሌለ ነው የምትሄደው። ግን አራይችን ማንንም ያህላት ወይ በቤቴ ስም ገና ከመድረሷ ጋይስ እንቀጣጠለችው እኮ ማርታን እንዴ አንቺ ተጃጅለሻል እንዴ? ምንድነው ይሄ? እዚህ ጋር ወላጅ አልባ ህፃናት ማሳደጊያ ማዕከል አስመሰልሽው። ገና 2 ልጆች ናቸው ያሉኝ ብለሽ ይሄን ሁላ ኮተት መሰብሰብ ምንድነው? ኧረ በስመ አብ! ታዲያ እንደዚህ ማሳደጊያ ከሆነ እኛም ልጆችን ጡና ይደወላለችም። አራችንስ በጥፊ ባያት ነው ያለኝ። እኔ እንኳን እነሱ እዛ ያሉት ጋይስ ምስኪንዬ። ለዛ እንደዚህ ኮነሽ ነው የምትሰሪው? አዎ ለዛ ምስኪን የሆነ ነገር ሰላም ነው ምናምን አለ ይመስል ከዛስ ወይ በመስማም አሁን እንደዚህ ሆነ ሰርተሽ ነው የበላው ተረሞት ይሻለኝ። ግን እናንተ ሰዎች መቼ ነው የምትሰለጥኑት አላለች። እሷ የታገር ሰው ናት፣ ግን ከውጭ ሀገር ስለገባች ወደ ኢትዮጵያ ለዛ ነው ወይ መከራችን። የባሳታን ማለት ይሄኔ ነው እኮ። እና ወደ ቤት በጣም ነው የሚገርመው፣ በጣም ነው የሚያስገርመው ነው ለመናገር። እና እዚህ ጋር ደግሞ ገዜ ራሱ በጣም የተበሳጨው እንደዛሬም ተናዶ ያቅም ለዛ ዘጋ ተናዲ ጭራሽ ገዜማ ለዛን እንዴት አንቺንም ተናገረችብኝ ባንቺማ መታ ባይኔማ መታ አልተዋትም ምናምን አላለም። ኧረ መቼ ያራዳለች ላይክ አድርጌዋለሁ። ገዜ ወደኛል እንዴ ስትለው ለዛ አንቺን ያለው ድርኩሽም ዋ ምን ትላለች እቺ ክሊውና ምናምን እንደዛ ግሩም ወዷታል። እንግዲህ በማን እንደሚቢሳ አናውቅም እንጂ ባክሽን ሰው የተንጠለጠለች ተመጃለች። አጠገቡ ስትደርስ በቃ ኮስታራ ጎበዝ ለመምሰል ይሞክራል። ካጠገቡ ስትደርስ ደግሞ ለዛን ጥሩልኝ ይላል። በዛ ያጨለቀ
አጠገቡ ስመጣ ከወደድከኝ ወድሻለሁ አትልም እንዴ? ስለኔ መቼ ነው ቆሜ ነው አንቺ ወድሻለሁ ምሉ ምናምን ይላል። ወይ ገዚ ኧረ ገዚ ተው ኧረ ገዛኸኝ ተው። እና በቃ ዘና ነው የሚያደርገው። እውነት ለመናገር እንግዲህ ብዙ ነገሮች እያየን ነው። በቃ ደስ የሚል ታይም ነው እንግዲህ የሚችለውን ነገር እሱም እየሞከረ ነው የሚገኘው። ግን እዚህ ጋር እቺኛ የመጣችው ልጅ በጣም ከባድ ነው። አቢጌል ደረጃ እንግዲህ ዳጣ እህቷ መሆኗን አውቃለች። ግን አላመንኩም እያለች እስከ መጨረሻው ከ1 2 3 የደረጃ እየጠየቀችው ነው። ደረጃም እንግዲህ አስረግጦ ነግሯታል። ካሁን በኋላ ዳጣ ማለት እህትሽ እንደ ውሃ እህትሽ ናት፣ ያባትሽ ልጅ በቃ ያብራኪ ክፋይ ናት፣ ስለዚህ ልጅ ናት ብሏታል። እንግዲህ አቢጌል ደረጃ ይሄን ጉዳይ አላምንም፣ ይሄንንማ ቶሎ ብዬ ትክክል ከሆነማ እውነትማ ይሄ ነገር አረጋግጠህ ከነገርከኝ ለማየ ሳልናገር ህቅ እላለሁኝ እሞታለሁኝ፣ ምክንያቱም ይሄንን ነገር ሳልናገር ማደር አልችልም ብላ ተነስታለች። እንግዲህ ደረጃ መባክሽ እያለ የለመናት ነው። ዳጣ መባክሽ በቃ ለማየ ስትይ በቃ ለምን አንዴ የሆነ ነገር ሆኗል። ሰው ልጅ ፍጹም አይደለም፣ ሁሉም ሰው ይሳሳታል። ስለዚህ የሆነውን ነገር ባክሽ እያለች ነው የምትገኘው። ሁኔታውን ነገር እንግዲህ በሚገርም ሁኔታ እየተፈረጠረጡት ነው ማለት ነው ቤተሰቦቻችን። እንግዲህ ይሄን ሁሉ ናታን ነው እንደዚህ ያደረገው፣ ምክንያቱም ደረጃ የነገረው ሚስጥር ይዞ ወደ ዳጣ ሲያወራ ስለሰማች ነው አቢጌል ይሄን ሁሉ ነገር እንትን ያለችው። ግን ዳጣ ስታወራ ሰምቻታለሁ ብላ ነው እንግዲህ ይሄን ሁሉ ነገር አሁን አቢጌል ያቀጣጠለችው። ምክንያቱም አቢጌል እህቴ ናት፣ እኔ አባቴም ደረጃ ነው ስትል ስታወራ ሰምቻታለሁ፣ ስለዚህ ትነግረኛለህ አትነግረኝም ብላ ነው እንግዲህ መጀመሪያ ጥያቄውን ያቀረበች። ደረጃም እንግዲህ በጣም ተናዶ ምናምን ነበረ፣ ግን በቃ ከአቅሙ በላይ ስለሆነበት ግዴታ መናገር ስላለበት ተናገረ። እና በጣም ከባድ ነው ቤተሰቦቻችን። በተለይ ደግሞ አሁን የመጣችው ልጅ የበለጠ ከዚህ የከፋ ነገር እንደሚሆን ምንም ጥርጥር የለውም። እና ውድ ቤተሰቦቻችን የዛሬ ቪዲዮ ይህን ይመስላል። በቀጣይ እንገናኝ። ሰላም ቆዩ። በያላችሁበት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። መልካም ጊዜ ተመኘሁኝ። ባይ ባይ።